Brother gaba. Sorry. No problem. Kemarin bakal. Ya, nasıl? Acaba. የተወደዳችሁ እንግዶቻችን አሁን አንጋፋው አርቲስት አያሌው መስፍን ወደ አዳራሹ እየገባ ነው። ሁላችሁም በአክብሮት ከመቀመጫችሁ ተነስታችሁ እንድትቀበሉበት ትህትና እንጠይቃለን። ሁላችሁም ስለመጣችሁ እጅግ አድርገን በጣም እናመሰግናለን። Thank you.
እናመሰግናለን። ለመጣችሁ እናመሰግናለን። ባባው አዲስ አያሌ መስፍን እንኳን አደረሰ። እንኳን ለቤተሰብ በደህና መጣ። ለልጆቻችን አርአያ ስለሆናችሁ እናመሰግናለን። ለኢትዮጵያ ለሀገራችን ለሰው ልጅ ሁሉ መልካም ስለሰራችሁ እናመሰግናለን እንልበታለን። ስለ ጋሽ አያሌው በጣም ብዙ ጋሽ አያሌው ፕሮግራሚንግ ሲጀምር መጀመሪያ እግዚአብሔርን አመስግኜ መጀመር እፈልጋለሁ። ስለዚህ በዚያ ብንጀምር ፕሮግራም በጣም ደስ ይለኛል ሳለ በቀጥታ ወደዚያ ፕሮግራም ነው የምናልፈው። ኮሎራዶ በነገራችን ላይ በጣም የጥበበኞች ሀብታም ናት። በጣም ብዙ ጥበበኞች አሉ። ምናልባት የቴዲ መኮንንን ታውቁት ከሆነ ፒያኖ መስገድ ፕሮግራማችንን እንጀምራለን ማለት ነው። ስለዚህ በቀጥታ ወደ መድረኩ መጋብዘው ፒያኒስት አለማየሁ መኮንንን ነው። ምስጋና ለእግዚአብሔር። እግዚአብሔር ለዚህ ቀን ስላበቃን፣ እግዚአብሔር ለዚህ ቀን ስላደረሰን፣ እግዚአብሔር ከፊታችሁ ቁሜ እግዚአብሔርን እንዳመሰግን እድልና ጊዜ ስለሰጠኝ፣ ለዚህ ቀን ስላበቃኝ፣ ይህንንም ፕሮግራም ያዘጋጁትን ወንድሞቼንና እህቶቼን በጠቅላላ በዚህ የተገኛችሁትን ሁሉ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አለማየሁ መኮንን ከኔ ጋር ሆኖ ይሄን ቀን አብረን ለማሳለፍ ከጎኔ ስለሆነ አመሰግናለሁ። አለምዬ ተመስገን አምላክ የኛ ጌታ፣ ከጧት አንስተህ እስከ ማታ አሁን ተመስገን ጌታችን ለዚህ ያደረስከን። ምነው ወዳጄ ምነው ከዛ ላይ ሆኖ ቢጠራኝ ወይ እንዳልለው ድምፅ የለኝ ሳልሰማ እንጂ ነው ዝምታዬ። ኧረ አቤት አለው ጌታዬ፣ አቤት አለው። አምላክ ጠጅ አይጠጣም ካለ ጌትነቱ፣
እግዜር ጠጅ አይጠጣም ካለ ጌትነቱ ብሎ አይልክም ወይ በገዛ ግዛቱ በገዛ ግዛቱ ፍጥረቱ ይንጫጫል ከጌታችን ደጅ ፍጥረቱ ይንጫጫል ከክርስቶስ ደጅ እኛ ሥጋ ለብሰን ባንሰማው ነው እንጂ ባንሰማው ነው እንጂ ሲያባርርን ሲሸሽ እንደ ታዳኝ አውሬ ሲያባርሩኝ ሲሸሽ እንደ ታዳኝ አውሬ በእግዚአብሔር ቸርነት አለሁ እስከ ዛሬ አለሁ እስከ ዛሬ ከቀን ወደ ሳምንት ከሳምንት ወደ ወር ከወርም ወደ ዓመት እያሸጋገረኝ እግዚአብሔር ነው እንጂ ጠብቆ ያኖረኝ ከእጃቸው ለማምለጥ ምን አቅም ነበረኝ ምን አቅም ነበረኝ ተመስገን አምላኬ አላማርርህም ተመስገን ጌታዬ አላማርርህም ሁሉን ታደርጋለህ ላንተ አይሳንም ላንተ አይሳንም እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር የተመሰገነ ይሁን አሁን ሁለት ሙዚቃዎች የእግዚአብሔር አቀርብላችኋለሁ ቀሳውስቶቹንም ጠርቻቸው ነበር በእኔ አዘጋጆቹ ሳይሆኑ እኔ የሉ አመሰግናለሁ ዲያቆን ፈለቀ እግዚአብሔር ያክብርልኝ ዛሬ መድረክ ላይ ቁመን መድረክ ላይ በተለይ እኔ ቁሜ የምዘፍንበት ሞራል የለኝም የዛሬ 2 ዓመት ከ4 ቀን በፊት ታስታውሳላችሁ ሕፃናት ልጆቻችን ወንድሞቻችን እናት አባቶቻችን ባልሞ ተኳሾች በእግዚአብሔር ፊት በተገደሉበት ጊዜ የኔ እድል በር ከ8 ዓመት በኋላ የተከፈተበት ነበር ነገር ግን ከማይጠቅም ስም የሚጠቅም ሽምብራ ይሻላል ከማይጠቅም ገንዘብ ከሚያስተዛዝብ ጊዜ ድህነቱን ይዞ አርፎ መቀመጥና ለወገን መሆን ይመረጣል በዚህ የተነሳ በዛን ወቅት ወደ 7 መድረኮች ሰርቼ ከፍተኛ ገንዘብ ሊከፈለኝ ነበር ነገር ግን ያ ችግር ስለነበረ አንድ ሙዚቃ በነፃ 7 መድረክ 6 መድረክ በነፃ ነው የሰራሁት ዙሬ ነጮች ናቸው የሰራሁትም ለነጮች የተወሰኑ ኢትዮጵያውያኖች ተገኝተዋል ያንን ያቀረብኩትን ግን 40 ሚሊዮን ህዝብ ነው ያየው እና ይል የነበረው ሰው በገዛ አገሩ ስደተኛ ሆኖ በጠበንጃ አፈሙዝ ተረግጦ ታፍኖ እስከ መቼ ድረስ እንዲህ ይዘለቃል ግፍ ሞልቶ ፈሰሰ አሁንስ ይበቃል ነበር ያልኩት እግዚአብሔር ይመስገን ሁሉም ነገር አበቃ በቃ አሁን ያለንበት ደግሞ እግዚአብሔር እንዲረዳን እግዚአብሔር እንዲደግፈን ወደ መልካም ነገር እግዚአብሔር እንዲወስደን እግዚአብሔር ይርዳን ይህንኑ የሚመለከት እግዚአብሔርን የሚለምን እግዚአብሔርን የሚማጸን የኢትዮጵያ ጥሪ ኢትዮጵያ ተነሺ ኢትዮጵያ እጆችሽን ዘርጊ ልጆችሽ ተጨንቀናል ተቸግረናል
በጣም ተሰደናል። አሁንም ሞት፣ ስደት፣ እስራት፣ ግርፋት መቼ ነው የሚቆመው የሚል ጥያቄ ነው። ይሄም መዝሙር ነው። ኢትዮጵያ ሆይ እጆችሽን ዘርጊ፣ ለልጆችሽ ሰላም ጸሎት አሳርጊ። እናቴ ሆይ አቤት በይ ለአምላክ፣ ሰላም እንዲሰፍን ሕዝቡ እንዲባረክ። ልጆችሽ ታመናል በጠና 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 ፈዋሽ መድኃኒቱም አልተገኘም ገና አልተገኘም ገና። ተነሺ ኢትዮጵያ አቤት በይ ለአምላክ፣ ሰላም እንዲሰፍን ሕዝቡ እንዲባረክ። አቤት 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 በይ ለአምላክ። እስቲ እጃችሁን ዘርጉ፣ ወደ እግዚአብሔር እጃችሁን ዘርጉ እስቲ። ኢትዮጵያ ሆይ እጆችሽን ዘርጊ፣ አቤት በይ ለአምላክ፣ አቤት በይ ለአምላክ። ኢትዮጵያ ሆይ ሰላም እንዲሰፍን ሰላም እንዲሰፍን ሕዝቡ እንዲባረክ። በዘር በሃይማኖት በጎሳ በነገድ በጎሳ በነገድ መጋደሉ እንዲቀር ጥላቻ እንዲወገድ ጥላቻ እንዲወገድ። ተነሺ ኢትዮጵያ ጸሎት አሳርጊ፣ ሕዝቦችሽ ተጨንቋል። ስዩም በጣም አመሰግናለሁ። መጽሐፍ በጣም የማይታሰብ ነው። አመሰግናለሁ። መጽሐፍ ሲሆን ሙሉ ሲሆን እናንተ የተባረካችሁ ቤተሰቦች በጣም አመሰግናለሁ። በስንቱ ምስጋና ይህ ሙዚቃ ማቀርብላችሁ የተወዳጁ ድምፃዊ የፍሬው ኃይሉ ነው። ከልጅነቴ ጀምሬ
አንጎራጉረው ስለነበረ ዛሬ ይህን አቀርብላችኋለሁ። አብረን ሁላችንም እንላለን። የሚገርማችሁ 350,000 ሰልፈኛ መርቼበታለሁ። መቼ? ወንድማችን ክቡር ዶክተር አብይ አህመድ ዋሽንግተን መጥቶ ልባችንን ባረሰረሰው ጊዜ ወንድማችን አቶ ለማ መገርሳ ኢትዮጵያ ሱስ ናት ባሉን ጊዜ እግዚአብሔር ይህን ቃላቸውን ያዝልቅላቸው። ቃል ከሞት ይከብዳል። ኢትዮጵያ ሀገሬ መከታ ጋሻዬ፣ ኢትዮጵያ ሀገሬ መከታ ጋሻዬ፣ ለኔ መመኪያ ነሽ ለልቤ መኩሪያዬ፣ ለኔ መመኪያ ነሽ ለልቤ መኩሪያዬ፣ ኢትዮጵያ ሀገሬ መከታ ጋሻዬ፣ ለኔ መመኪያ ነሽ ለልቤ መኩሪያዬ። እስቲ አብረን ኢትዮጵያ ሀገሬ መከታ ጋሻዬ፣ ለኔ መመኪያ ነሽ ለልቤ መኩሪያዬ፣ የሀገሬ ውበት በጣም ደስ ይለኛል፣ የኢትዮጵያ ውበት በጣም ደስ ይለኛል፣ ኢትዮጵያዊነቴ እጅግ ያኮራኛል፣ ኢትዮጵያዊነቴ እጅግ ያኮራኛል፣ ኢትዮጵያ ሀገሬ መከታ ጋሻዬ፣ ለኔ መመኪያ ነሽ ለልቤ መኩሪያዬ። ኢትዮጵያ ሀገሬ መከታ ጋሻዬ፣ ለኔ መመኪያ ነሽ ለልቤ መኩሪያዬ፣ የብዙ ሺህ ዘመን አኩሪ ታሪክ ያላት፣ የብዙ ሺህ ዘመን አኩሪ ታሪክ ያላት፣ ያንቺን ያንተም አገር የሁላችን እናት ኢትዮጵያ ቅድስት የሁላችን እናት ኢትዮጵያ ሀገሬ መከታ ጋሻዬ፣ ለኔ መመኪያ ነሽ የልቤ መኩሪያዬ። አሁን አብረን ኢትዮጵያ ሀገሬ መከታ ጋሻዬ፣ ለኔ መመኪያ ነሽ የልቤ መኩሪያዬ፣ ምንም ቢሆን ምንም ስም አይለወጥም በጭራሽ፣ ምንም ቢሆን ምንም ስም አይለወጥም። አንድ ናት ኢትዮጵያ ዛሬም ሆነ ጥንት፣ አንድ ናት ኢትዮጵያ አትቆራረጥም። ኢትዮጵያዊነቴ በጣም ደስ ይለኛል፣ የሀገሬ ውበት እኔን ያኮራኛል፣ ኢትዮጵያዊነቴ በጣም ደስ ይለኛል፣ የሀገሬ ውበት እጅግ ያኮራኛል። ኢትዮጵያ ለዘላለም ትኑር።
ኢትዮጵያ በነፃነት ታፍራና ተከብራ በልጆቿ ኮርታ ለዘላለም ትኑር፣ ለዘላለም ትኑር፣ ለዘላለም ትኑር። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ኢትዮጵያን ይባርክ። እንዋደድ፣ እንፋቀር፣ አንጣላ፣ ጥላቻ ይወገድ። አመሰግናለሁ። እግዚአብሔር ያክብርልኝ። በጣም እናመሰግናለን። እንግዲህ ይህ የጥበብ ሰው ላለፉት 50 ዓመታት ኢትዮጵያን ሲዘምር ኖሯል። ዛሬ ስላደረግከው ሁሉ ስለሰጠህን ሁሉ እናመሰግናለን፣ እናከብረሃለን፣ ኑርልን እያልነው እናመሻለን። አንጋፋውን አርቲስት አያሌው መስፍን አሁን በቀጥታ ሁላችንም እንዴት አመሻችሁ እንላለን። ባለፈው እንደምታውቁት የመጀመሪያውን ፕሮግራማችንን ስንጀምር ሁላችንም እዚህ መድረክ ላይ መጥተን እጅ ነስተን ነበር። ዛሬም እንዳለፈው ሁሉ ከአንጋፋው አርቲስት አያሌው መስፍን ጋር ሆነ ሁላችንም እጅ እንነሳለን። እንዴት ናችሁ? እንዴት ቆያችሁ እንላለን። በጣም የታወቀ ቀራጺ ነው ሀገራችን አላት የምንለው ብዙነህ። ስለዚህ እዚህ ጋር ተሸፍኖ የምትመለከቱትን የክብር ኢትዮጵያ የተባለውን ዋንጫ እንግዲህ በኋላ ላይ ጋሻ አያሌው ያነሳል። እሱን የሰራው ብዙዬ ነው። ስለዚህ ለእርሱ እናመሰግነዋለን። የዚህ ታላቅ ሀሳብም ጠንሳሽ ነው። የሺዬም እንደምትመለከቱት በቀይ ድምቅ ብላ ይህንን በምስጢር የሆነ የተያዘ ነገር ምን እንደሆነ እንግዲህ ታበራራልናለች። ወንዴም እንደዚሁ የዚህ የዓለም ፀሐይ ወዳጆ የጥበብ መድረክ የቦርድ አባል ነው። አምላኩም በመስተጨረሻ የምትመለከቱት ወጣት የዚህ የቦርድ አባል ነው። በነገራችን ላይ ሁላችንም እስከ 3 AM ድረስ አልተኛንም ነበረ ለዛሬ የተዘጋጀን። ስለዚህ ጠዋት መገናኘት ነበረብን እንደገና እና የራሱን የሆነ ጊዜ የሚፈልግ ነገር ነው። ስለዚህ በዚህ በጋሻ አያሌው ዛሬ በዓለም ፀሐይ ወዳጆ የጥበብ መድረክ እና በጋሻ አያሌው ስም እነዚህን የቦርድ አባላት ሁላችሁንም ከልብ አመሰግናለሁ። ስለዚህ የሺ የያዘችው ይህ ታላቅ ነገር ምንድን ነው የሚለውን ከማለቴ በፊት ከረጅም ርቀት እዚህ መካከላችን ጋሻ አያሌውን ለማክበር የመጣችውን አርቲስት ብጻት ስዩምን በዓለም ፀሐይ ወዳጆ የጥበብ መድረክ እንደዚሁም በአንጋፋው አርቲስት አያሌው መስፍን ስም እጅግ አድርገን እናመሰግናለን። እንኳን ደህና መጣሽ ብጻት፣ እንኳን ደህና መጣሽ። እግዚአብሔር ይስጥልኝ። ስለዚህ አሁን ይሄ ምስጢር ምንድን ነው የሚለውን ከቀራጺ ብዙነህ እንሰማለን። እሺ፣ እጅግ አመሰግናለሁኝ። እንኳን በደህና መጣችሁ ለዚህ የፕሮግራም። ይህ የተዘጋጀው እንደምታውቁት ኖርማሊ ካባ የእድሜ ዘመን ለሰሩ ሰዎች ለድንቅ ስራቸው ለለፉበት ለደከሙበት የሚሸለም ነው። ግን ይሄኛው የክብር ካባ ነው። ስለዚህ የማዕረግ ልብስ ነው ያልነው። ስለዚህ ከዚህ በኋላ ኖሚኔት ሆነው እናንተም ኖሚኔት አድርጋችሁ ወደፊት ከኢትዮጵያም ከተለያየም ቦታ የምንሸልማቸው ሰዎች ከዚህ መድረክ በኋላ ይህንን ካባ ይጎናጸፋሉ ማለት ነው። ስለዚህ ይሄኛው የክብር ወይም ደግሞ የእድሜ ዘመን የክብር ሽልማት መጀመሪያ ለዚህኛው ክብር ወንድሜ መስፍን መብራቱ ከኢትዮጵያ በጋራ ዲዛይን ያደረግነው የተመካከርንበት እጅግ አድርጌ እዚህ መድረክ ላይ እሱ በርቀት ቢኖርም ላመሰግነው እወዳለሁ። የግራፊክስ ባለሙያ ነው። ስለዚህ ይህንን ተጠቦ የራሳችን ዲዛይን ነው። ከምንም ቦታ ላይ ኮፒ የተደረገ አይደለም። ስለዚህ ይሄ በዓለም ፀሐይ ወዳጆ የጥበብ መድረክ ስም የተዘጋጀ የክብር ሽልማት ወይም የማዕረግ ካባ ነው። ስለዚህ ከጻድቅ ቀራጺ ብዙነህ በቀጥታ ለጋሻ አያሌው አሁን እንዲያደርግለት በስማችን እንጠይቃለን። በዓለም ፀሐይ ወዳጆ የጥበብ መድረክ ስም ይህንን ካባ ለአንጋፋው አርቲስት አያሌው መስፍን እንድታደርግለት በአክብሮት እና በትህትና እንጠይቃለን።
አያሌው በክብር ቦታው ላይ እንዲቀመጥ በአክብሮት ትቀበሉናላችሁ። እጅግ አድርገን እናመሰግናለን። ፕሮግራማችን ገና አልተጀመረም። በጣም ነው የምናመሰግነው ሁላችሁንም። ያለ ሰዓታችን ትንሽም ቆይታ እንዲሆን ብንጀምር እስካሁን ድረስ በትዕግስት ስለጠበቃችሁ በጣም አድርገን እናመሰግናለን። አሁን ጋሽ አያሌው በአብዛኛው የኮሎራዶ ሰዎች ታውቃላችሁ፣ በዜማዎቹ ታስታውሱታላችሁ። በተለይ ቆየት ባሉት ስራዎቹ እንደዚሁም ደግሞ በበጎ አድራጎት ስራዎቹ ሁላችሁም ታስታውሱታላችሁ። ነገር ግን የምር ጋሽ አያሌው ማን ነው? በዘመኑ የሰራቸው ስራዎች ምንድን ናቸው? ምን ስራዎች ሰርቷል? እንዲያው ከፍ አድርገን ሃይላይቱን ባዮግራፊውን አጠር አድርገን እናቀርብላችኋለን። እንደዚህ ላስተጋው እሺ የህይወት ዘመን ከህይወት ዘመን የተጨለፈ ታሪክ ነው የምንለው። ምክንያቱም እንደምታውቁት የጋሽ አያሌው ታሪክ በጣም እጅግ ብዙ ነው። ስለዚህ ጨልፈን ያቀረብነው ነው እንጂ የእሱ ሙሉ ታሪክ እንዳልሆነ በቅድሚያ ለመንገር እንወዳለን። የዜማና የግጥም ደራሲ እንዲሁም የሙዚቃ አቀናባሪ በኮሎራዶ የበጎ ፈቃድ ተጠሪ የሆነው አርቲስት አያሌው መስፍን ከረዥም የህይወት ዘመን ጉዞው ላይ የተጨለፈ ታሪክ በወሎ ክፍለ ሀገር በየጁ አውራጃ በወልዲያ ከተማ ከአባቱ ከአቶ መስፍን ጩፋ ከእናቱ ከወይዘሮ የአጥቢያ ፈለቀ ተወለደ። የመጀመሪያ ደረጃ ትምህርቱን ጣይቱ ብጡል በሚባል ትምህርት ቤት እዚያው ወሎ ክፍለ ሀገር ተከታተለ። የሙዚቃ ዛር ሰፍሮብኛል የሚለው አርቲስት አያሌው መስፍን ትምህርቱን መቀጠል እስከሚያስቸግረው ድረስ በሙያው ፍቅር በልጅነቱ ተነድፎ የዕድሜ ዘመን ታሪኩ ይናገራል። በወቅቱ ሕፃኑ አያሌው መስፍን የአዝማሪያን ማሲንቆ በሰማበት ሁሉ ይዘፍን ነበር። በቤተሰቦቹ በተለይ በአባቱ ዘወትር ይደበደብ እንደነበር ሙዚቃውን እንዲተው ይደረግ ስለነበር የሙዚቃው ጀማሪ ታሪኩን ያስረዳል። የሙያው ፍቅር እያየለ በመሄዱ በተወለደ በ11 ዓመቱ ወደ አዲስ አበባ ወንድሜን እፈልጋለሁ በሚል ጠፍቶ በመምጣት የሙዚቃ ፍላጎቱን እንዲያሳካ ነበር። ሆኖም የገጠመው ያሰበውን ሙዚቃ መጫወት ስላዳገተው በራጉኤል ቤተ ክርስቲያን አካባቢ በሚገኘው በጅቡቲ ቡና ቤት ውስጥ ሳህን በማጠብ ተቀጠለ። ይህ ወጣት የሙዚቃ ፍቅሩ በማመዘኑ በለጋ ዕድሜው ቀዳማዊ ኃይለ ሥላሴ ትምህርት ቤት የሚባል መኖሩን በሰማ ጊዜ ለመቀጠር ሰው ይዞት ይሄዳል። በጊዜው አንጋፋው አርቲስት መራዊ ጾታን ያገኛል። በነበረው ፈተና አግባብ ተፈትኖ በማለፉ 20 ብር ተሰጥቶት በነገው ዕለት እንድትመጣ ብለው ይሸኙታል። ይህ ታዳጊ በነጋታው ሳይመለስ ይቀራል። ለዚህም ምክንያት የሆነው ተቀጥሮ ቢያገለግል ይህ የመስፍን ጩፋ ልጅ ነው በሚል የአባቴ ስም በመጥፎ አስጠራለሁ፣ የአዝማሪ አባት አሰኘዋለሁ በሚል ፍራቻ ወደ ኋላ አፈገፈኩ ሲል ተናግሯል። በመቀጠል በወቅቱ ክቡር ዘበኛ በ1957 ዓ.ም የልጅ ወታደር ሆኖ ተቀጠረ። በወቅቱ ያያቸው የነበሩት እነ ዶክተር ጥላሁን ገሰሰ፣ እንደ እሳቱ ተሰማ፣ እነ ተፈራ ካሳ፣ ተዘራ ኃይለ ሚካኤል፣ ማህሙድ አህሙድ እንዲሁም ብዙነሽ በቀለን በማየት ስሜት ተነሳስቶ የህይወቴ ምዕራፍ በሚለው ሙያ መቀላቀሉም ቢሰማውም ቤተሰቦቼ ናፈቁኝ በሚል ለመጀመሪያ ጊዜ ማሩኝ ዘመዶቼ በሚል ግጥም ዘፈን ለመስፈን አዘጋጅ ይሁን እንጂ የክቡር ዘበኛ ማሩኝ የሚል ነገር የለም በሚል ይህንን እንዳይዘፍን በመከልከሉ የተፈጥሮ ስጦታውን ለማስተናገድ አልቻለም። በኋላም ሚያዝያ 27 ሆቴል የሚባል ምሽት ቤት ከአንጋፋው ሙዚቀኛ ኃይሉ መርጊያ ጋር የታዋቂ ሙዚቀኞችን ዜማ ለህዝቡ መልሶ በማቅረብ ራሱን ለሙያው ለመስጠት አለማምጀዋለሁ ይላል። ጥረቱን እየጨመረ በመሄዱ
በ1959 ከዕለታት በአንዱ ቀን በ4 ኪሎ አካባቢ በአንድ ምሽት እና አርቲስት ጌታቸው ካሳ ሙዚቃ ሲጫወቱ እና የድራማ ድምፅ በመስማቱ አዘፍኑኝ በሚል ጠይቆ በመፍቀዳቸው የነ ጥላሁንን ሌሎችንም ኢትዮጵያዊ እውቅ ሙዚቀኞች በማዜሙ አድናቆትን አገኘ። በኋላም ወደ ጅማ ከተማ በጋራ በማቅናት እርችምችም ምሽት ቤት ወይም ጡርነሽ ደባልቄ ቡና ቤት እና አቶ ቡልቴ የሚባል ሆቴል ውስጥ ድንቅ ታሪካዊ ዝግጅት ያቀርብ ጀመር። ከ3 ወራት ቆይታ በኋላም ደጃቸው በሰፈር አካባቢ ወይዘሮ አሰገደች አላምረው ቤት ወይም ፓትሪክ ሉቡምባ ናይት ክለብ በእነ አርቲስት ብዙነሽ በቀለ አማካኝነት ተቀጠረ። በዚሁም ቤት ዝነኛ የነበሩትን ሙዚቀኞች ዘፈን የጀመረ ወጣትነትን ድምፅ የሚገባ በማዜሙ የቤቱ እንግዶች እየጨመሩ ስለሄዱ በወቅቱ የኢትዮጵያ ብር 500 ተሸለመ። የዚህ ድንቅ ወጣት ታሪክ እና ራዕይ እዚህ ጋር ይጀምራል። ይህ የሆነው በፓትሪክ ሉቡምባ የሙዚቃ ምሽት ቤት ቋሚ ደንበኛ የነበሩትን በወቅቱ ታዋቂ ባለሀብት ሐምሌ 10 ቀን 1959 ዓ.ም በኩምቢ ቮልስ መኪና ውስጥ ሆነው ያስጠሩታል። አንተ እንደምወድ ታውቅ ይሄዳሉ። ብላቴናው አያሌው መስፍን ከዛች ቀን በኋላ የ16 ዘፈኖችን ግጥም ዜማ አዘጋጅቶ ወደ ኢትዮጵያ ሬዲዮ በማቅናት የመጀመሪያ ሙዚቃውን ማሩኝ ዘመዶቼ የተሰኘውን በይፋ በሪል ቴፕ በመቅረጽ ለኢትዮጵያውያን አዲስ ዜማ አበርክቷል። ሆኖም በህዝቡ ተወዳጅ እየሆነ የመጣው ወጣቱ አዲስ ሙዚቀኛ ነሐሴ 16 ቀን ሙሉ አልበሙን ተለቀቀ። ዝናው በመግነኑ በወቅቱ ከታወቁት ከነ ጥላሁን ገሰሰ፣ መሐሙድ አህመድ፣ ታምራት ሞላን እናም ሌሎቹን መቀላቀል ጀመረ። በዚህ አልበም ላይ አዲስ ታሪክ ተመዝግቧል። ይኸውም እናቴን አፈቅሽኝ በሚል ያዜመውን ዜማ የኢትዮጵያ ንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ ጃንሆይ በኢትዮጵያ ሬዲዮ የዘፈን ምርጫ ላይ ለኢትዮጵያ እናቶች ሁሉ ይሁንልኝ ብለው የጋበዙት ሙዚቃ በመሆኑ ዝነኛ የሆነው አርቲስት አያሌው መስፍን እጅግ የከበረ እውቅና ተጎናጽፏል። በዚህ ወቅት አንድ ከሱዳን የመጣች ኢትዮጵያዊ በዝናው ምክንያት 25,000 የኢትዮጵያ ብር በመሸለሟ በወቅቱ በዚህ ብር መጠን የመጀመሪያው ተሸላሚ አርቲስት ሆኗል። ከዚህ በኋላ የራሱን ጎዳና ይከተል ዘንድ የጥቁር አንበሳ በሚል የሙዚቃ ባንድ በ40,000 ብር 5 የሙዚቃ አባላትን በማዋቀር በራሱ ሀሳብና ምግባር ተቋቋመ። መሳሪያውንም ነርሲን ናልባንዲያን ከጃፓን እንዳመጡለት ይናገራል። በዚህ የመጀመሪያውን ተሸላሚ ዘፈን ስራዎቹን አሳተመ። የሸክላ ስራዎቹን አሳተመ። በመቀጠል ዞብል 66 የሚል እና ስቱዲዮ ክለብ በሚል በናይት ክለብ ቤት ከፈተ። በከተማው ዝናው እውቅናው ናኘ። በተመሳሳይ የቱሪስት አውቶቡስ የሚባል በመግዛት በየክፍለ ሀገሩ ዝነኛው አርቲስት አያሌው መስፍን ወታደሩን በማነቃቃት ከሙሉ ባንዱ ጋር አገልግሎት በነፃ ይሰጥ ጀመር። ይህ በሙያው ለኢትዮጵያ ሕዝብ ባለውለታ የሆነው አርበኛ የደርግን መንግስት በይፋ በፊት ለፊት ይናገር፣ ይዋጋ፣ ያዜም፣ ይገስጥ የነበር የመጀመሪያው ደፋር ፊት ለፊት ተጋፋጭ ይሉታል። ይሁንና አርቲስት አያሌው በ1970 ዓመተ ምህረት በስራው አንድ ሙሉ አልበም የደርግ ግፍና ጭቆና፣ ግድያና እስራትን በተመለከተ ያወጣውን አልበም ከ4,000 በላይ ኮፒ ካሴቶችን በማሳተም ሊበትን ሲል በደህንነቶች በራሱ አጠገቡ ባሉ የግል ሰዎች በመነገራቸውና በመያዙ ምክንያት ለ13 ዓመታት ከማንኛውም ሙዚቃ ከሙያው እንዲገለል በቁም እስር ሆኖ ከሀገር እንዳይወጣ ታግዶ ነበር። ከዚህ በኋላ ኢህአዴግ በ1983 ዓ.ም ሲገባ እጄ ነው ጠላቴ የሚል ተቀኝቶ ነበር።
ጠላቴ ነውና እጄን ቁረጡልኝ፣ መቃብር አታስገቡት፣ ለውሻ ስጡልኝ። አላፊ አግዳሚውን እያለ በሞቴ ማንም አልበደለኝ፣ እጄ ነው ጠላቴ። ፈትፍቶ በማጉረስ መስሎት ደግ የሰራ እጄ ፈጠረልኝ ብዙ ባላንጋራ። ለሚለው ወዳጄ ፈትፍቶ ማጉረሱን ዛሬም አላቆመም እጁን መነከሱን እያለ ቀጥሎ በልህና በትጋት የቀጠለው የአርቲስቱ የሙዚቃ ትንሣኤ ህይወት በ1990 ውቃው መልሶ መጥቷል። የኢህአዴግ ዘመን ለለውጥ መምጣቱን ቢያበስርም ይህ ምቾት ያልተሰማው አያሌው መስፍን ይህንን ተቀኝቶ ከሀገሩ ከሚወዳት ኢትዮጵያ በስደት ወጥቷል። አይ ጊዜ አይ ዘመን ተው አስተዛዝበን፣ ስልጣን በዘር ሐረግ ጋብቻን በጎሳ ሆነና ነገሩ አንድነት ተረሳ። የአንድነቱን ጉዳይ ማን ሰጠና ዋጋ፣ መክነፍ ይዟል እንጂ ዘሩን ፍለጋ። የትላንት ለዛሬ ትምህርት ካልሆነ ሂያጁም መጪውም ከተመሳሰለ፣ ፍትህ ደና ሰንብት ፍርድ ተጓደለ፣ ህዝቤ ተበደለ። ዛሬም የጀመርነው የእኔ የዘር መንገድ ያጨራርሰናል ያደርገናል አመድ። ጋሽ አያሌው መስፍን ከሚወዳት ሀገሩ በስደት አሜሪካን ኮሎራዶ ከመምጣቱ በኋላ ቫይናሊ ፕሊዝ ከተባለው ዓለም አቀፍ የሙዚቃ ዶክሜንተሪ ከሚሰሩ ግሩፕ ጋር በመገናኘት 12 የሚደርሱ የራሱን ሙዚቃዎች በሸክላ በዘመናዊ መልክ በድጋሜ አሳትመውለታል። በዚህም ሳይበቃ በአውሮፓና በአሜሪካ ስራዎቹን ተዘዋዝሮ ለማቅረብ $70,000 ተዋዋለ። ቢሆንም ወቅቱ የኢትዮጵያን ወገኖቹን በግፍ ለተገደሉ፣ በስናይፐር ለተለቀሙት፣ ይጨፈጨፉ ለነበሩት ክስተት ሆነ እና ይህንን እያየው የመዝፈን ህሊናም የለኝም በሚል ገንዘቡን ጥሎ ሀገሩን ከፍ አድርጎ ያነሳው ድንቅ ቆራጥ ኢትዮጵያዊ ነው። ከልጅነት እስካሁን ድረስ ለሀገሩና ለሕዝቡ ወገኖቹ ይመሰክሩለታል። ይህ ታሪኩን ሳናበዛ አሳንሰን ከዚህ የገለጽንላችሁ የአንጋፋው አርቲስት አያሌው መስፍን ዛሬ በመካከላችን ይገኛል። በዓለም ፀሐይ ወዳጆ የጥበብ መድረክ በተዘጋጀው ኢትዮጵያ የተሰኘውን የሽልማት በማዕከላችን ሁለተኛ ተሸላሚ አድርገን ህዝባችን ፊት ስናቀርበው ታላቅ ይህንን ሀገሩን እና ህዝቡን ወዳድ የሆነ ታላቅ አርቲስት አያሌው መስፍንን እንኳን ደስ ያለ እንወድሃለን። በጣም አድርገን እናመሰግናለን። እግዚአብሔር ይስጥልን። እናመሰግናለን።